ትራምፕ ኒውክሌር ሊጠቀሙ ይችላሉ። ኢራን ሙሉ ስልጣኔዋ ዛሬ ሌሊት ይሞታል። ትራምፕ ዶናልድ ትራምፕ ከስልጣን ይነሱ። ትራምፕ ካልታሰበ አቅጣጫ ተወጉ። የአሜሪካ የሕግ አውጪዎች አደገኛ ካርድ መዘዙባቸው። ለሶስተኛው የዓለም ጦርነት ተዘጋጁ። ኢራን ትዕግስት የተሟጧል ያለችው ኢራን ከዚህ በኋላ ጥቃቷ ዓለም አቀፋዊ ይዘት እንደሚኖረውና የአሜሪካንና አጋሮቿን የነዳጅ ሀብት እንደምታወድም አሳሰበች። ትራምፕ የመጨረሻ ያሉት ዛቻ ሊጠናቀቅ የሰዓታት ዕድሜ ብቻ ቀርቶታል። ይህም በመላው ዓለም ከባድ ጭንቀትና ፍርሃት አሳድሯል። በዚህ መሃል ደግሞ የኢራን ስልጣኔ ዛሬ ሌሊት ይሞታል ሲሉ ጠንካራ ዛቻ ያሰሙት ትራምፕ ኒውክሌር ሊጠቀሙ ይችላሉ የሚለው ጭምጭምታ ደግሞ ሌላ ራስ ምታት ሆኗል። ኢራን ደግሞ ለሶስተኛ የዓለም ጦርነት ተዘጋጁ ስትል እስከ ዛሬ ካሰማቸው የመልስ ምት ሁሉ ጠንከር ያለ የመልስ ምት መስጠቷ በእንቅርት ላይ ጆሮ ደግፍ ሆኗል። በዚህ መሃል ደግሞ በአንዳንድ አሜሪካውያን ዘንድ እንደ ጦርነት ቀስቃሽ እየታዩ የሚገኙት ትራምፕ ከስልጣን ይነሱ የሚል አደገኛ ካርድ ካልታሰበ አቅጣጫ ተመዞባቸዋል። በዝርዝር እንመለከታቸዋለን። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በኢራን ላይ ትልቁ የአሜሪካ ጥቃት ዛሬ ሌሊት 9:40 ላይ እንደሚጀምር ዶናልድ ትራምፕ ተናገሩ። ከሁሉም የተሻለ እቅድ አለኝ፣ ግን እቅዴ ምን እንደሆነ በግልጽ መናገር አልፈልግም ያሉት ፕሬዚዳንቱ የዛሬው ጥቃት እስከ ዛሬው ከወሰዱት እርምጃዎች ሁሉ ይብሳል ብለዋል። ኢራን ከነገ ጀምሮ ድልድይ፣ የኃይል ማመንጫና ዘመናዊ መሰረተ ልማት አይኖራቸውም ያሉት ትራምፕ የቀረበላቸውን ተኩስ አቁም ተቀብለው ሆርሙዝን ካልከፈቱ በአንድ ምሽት የድንጋይ ዘመን ሰዎች ይሆናሉ ብለዋል። የፕሬዚዳንቱ ጠንከር ያለ ዛቻ ተከትሎ ታዲያ ትራምፕ ኒውክሌር ሊጠቀሙ ይችላሉ የሚል ስጋት አይሏል። የአሜሪካው ግዙፍ የመረጃ ምንጭ ዘጋርዲያን ወታደራዊ ምንጮችን ዋቢ አድርጎ ባወጣው መረጃ ትራምፕ በዚህ ወታደራዊ ዘመቻ ኢራን ላይ የኒውክሌር ጦር መሳሪያን ጭምር ሊያሰማሩ ይችላል የሚል ስጋት መኖሩን ዘግቧል። በአሜሪካ መንግስታዊ ስርዓት ፕሬዚዳንቱ የኒውክሌር ቦምብን የማዘዝ ብቸኛ ስልጣን አላቸው። በዚህ የኒውክሌር ትዕዛዝ ሰንሰለት ውስጥ የፕሬዚዳንቱ የኒውክሌር ትዕዛዝ ማንም ሰው ጣልቃ ገብቶ ማስቆም አይችልም። ትራምፕ ዛሬ በሰጡት መግለጫ ኢራን የቀረበላትን ቅድመ ሁኔታ ተቀብላ ተግባራዊ የማታደርግ ከሆነ ሙሉ ስልጣኔዋ ዛሬ ሌሊት ይሞታል ሲሉ በድጋሚ በጠንካራ ቃላት አስጠንቅቀዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዛሬ ሌሊት የሚጠናቀቀው ለኢራን ያስቀመጡት የጊዜ ገደብ በተመለከተ ባለፉት ቀናት ሲሰጡ የነበረው ማስጠንቀቂያ አዘል ዛቻ አጠናክረው ደግመውታል። ፕሬዝዳንቱ ትሩዝ በተባለው የማህበራዊ ሚዲያ ገጻቸው ላይ ማክሰኞ ከሰዓት በኋላ ባሰፈሩት መልእክት ስልጣኔ ተመልሶ በማይመጣበት ሁኔታ ዛሬ ምሽት ያበቃልታል ሲሉ በኢራን ላይ ዝተዋል። ትራምፕ ጨምረውም ያ እንዲሆን አልፈልግም፣ ነገር ግን ሳይከሰት አይቀርም። ቢሆንም ግን በአሁኑ ጊዜ ሙሉና አጠቃላይ የስርዓት ለውጥ አለ። የተለዩ ብልህና ብዙም ጽንፈኛ ያልሆኑ የበላይነት ይይዛሉ። ምናልባትም የሚያስደንቅ ለውጥ ሊመጣ ይችላል፣ ማን ያውቃል በማለት በጽሁፋቸው ላይ የጠየቁት ትራምፕ ዛሬ ሌሊት ሊከሰት የሚችለውን አመልክተዋል። በመልእክታቸውም በዓለም ረጅምና ውስብስብ ታሪክ ውስጥ በጣም ወሳኝ የሆነውን ነገር ዛሬ ማታ የምናየው ይሆናል። የ47 ዓመታት ጭቆና፣ ሙስናና ሞት በመጨረሻም ያበቃል። እግዚአብሔር ታላቁን የኢራን ሕዝብ ይባርክ ሲሉ አስፍረዋል። ትራምፕ ኢራን የሆርሙዝ ወሽመጥን በመክፈት የተኩስ አቁም ሀሳብን እንድትቀበል ያስቀመጡት የጊዜ ገደብ ማክሰኞ ሌሊት ለረቡዕ አጥቢያ ከሌሊቱ 9 ሰዓት ያበቃል። ኢራን የተኩስ አቁም ሳይሆን ሙሉ ለሙሉ ጦርነቱ እንዲቆም ይጣሉባትን ማዕቀቦች እንዲነሱላትና ሌሎችም ቅድመ ሁኔታዎችን መሟላትን በመጠየቅ የራሷን ቅድመ ሁኔታዎች አቅርባለች። በሌላ በኩል ደግሞ በፓኪስታን መሪነት ዲፕሎማሲያዊ ጥረቶች እየተደረጉ ሲሆን በቀሩት ሰዓታት አንዳች ስምምነት ላይ ካልተደረሰ ለ6 ሳምንታት የተካሄደው ጦርነት ወደ አደገኛ ደረጃ ከፍ ሊል ይችላል የሚል ስጋት ተፈጥሯል። በዚህ መሃል ታዲያ ካልታሰበ አቅጣጫ ትራምፕ ከስልጣን ይነሱ የሚል ከበድ ያለ ድምፅ ተሰምቷል። የአሜሪካ የሕግ አውጪዎች ፕሬዚዳንቱ የአሜሪካን ታሪክ እያበላሹ ነው፣ ወደ ማንወጣው አዘቅት ውስጥ እያስገቡን ነው በሚል ከስልጣን እንዲነሱ አዲስ ጥሪ አሰምተዋል። ፕሬዚዳንት ትራምፕ በኢራን ሲቪል መሰረተ ልማቶች ላይ የሰነዘሩት የጥቃት ዛቻ ከፍተኛ ቁጣ ቀሰቀሰ። የኮንግረስ አባላቱ የሳሚን አንሳሪና ኢልሃን ኦማር ድርጊት የጦር ወንጀል ሙከራ ሲሉ የፈረጁት ሲሆን ፕሬዚዳንቱ ለሀገር ስጋት በመሆናቸው በ25ኛ የህገ መንግስት ማሻሻያ አማካኝነት ከስልጣን እንዲወገዱ ጠይቀዋል። የሪፐብሊካንና ዲሞክራት ፓርቲ አባላትም የፕሬዚዳንቱ ንግግር ለሀገሪቱ ጥቁር ጠባሳ መሆኑን ገልጸዋል። በዚሁ ወደ ተከታዩ መረጃ እንለፍ። በኢራን ከፍተኛ አመራሮች መካከል ፍጥጫ ነክሷል የሚሉ መረጃዎች እየወጡ ሲሆን የኢራን አብዮታዊ ዘብ በበኩሉ ዓለም ራሷን ለሶስተኛው የዓለም ጦርነት እንድታዘጋጅና የኢራንን እውነተኛ አቅም እንዲያሳስበዋል።
በኢራን ከፍተኛ የስልጣን እርከን ላይ ያለው መከፋፈል ወደ ከፍተኛ ግጭት መሸጋገሩን የተለያዩ ዘገባዎች አመላከቱ። የሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን ከፍተኛ የአብዮታዊ ዘብ አዛዦች ያለ ፕሬዝዳንቱ እውቅና የሚወስዳቸው ግባታዊ እርምጃዎች የተኩስ አቁም ዕድሎችን እንዳመከኑ ኢራንን ወደ ከፍ አደጋ እየገፋት መሆኑን በይፋ ተናግረዋል። እንደ ምንጮች ገለጻ ፕሬዝዳንቱ ከአዲሱ የበላይ መሪ ሙጅተባ ኻሜኒ ጋር የቅርብ ግንኙነት ካላቸው ሁሴን ታይብ ጋር ቅዳሜ ሚያዝያ 27 ቀን 2018 እጅግ ውጥረት የነገሰበት ስብሰባ አድርገዋል። በዚህ ስብሰባ ላይ ፕሬዝዳንት ፔዜሽኪያን የአብዮታዊ ዘቡ ዋና አዛዥ አህመድ ቫሂድ እና የማዕከላዊ እዝ አዛዡ አሊ አብዱላሂ ያለ ምክክር የሚወስዱት ወታደር እርምጃ በተለይም በቀጠናው ሀገራት መሰረተ ልማቶች ላይ የሚሰነዘረው ጥቃት ውጥረቱን እያባባሰው መሆኑን ገልጸዋል። እነዚህ ፖሊሲዎች የቀረውን የተኩስ አቁም ተስፋ ሙሉ በሙሉ ያጨለሙና እስላማዊቷን ሪፐብሊክ በቀጥታ ወደ ታላቅ ጥፋት እየመሯት እንደሆነ ፕሬዝዳንቱ ተናግረዋል። ፕሬዝዳንቱ አክለውም ባደረጉት ጥልቅ ግምገማ መሰረት የኢራን ኢኮኖሚ የረጅም ጊዜ ጦርነት የመቋቋም አቅም እንደሌለውና አሁን ባለው ሁኔታ መቀጠል ወደ ሙሉ የኢኮኖሚ ውድቀት እንደሚያመራ አስጠንቅቀዋል። ይፍጥጫ በኢራን ውስጥ ያለው የስልጣን ሚዛን ከተመረጠው መንግስትና ከባህላዊ የሃይማኖት መሪዎች ተነጥቆ ሙሉ በሙሉ በወታደራዊና በደህንነት መዋቅሮች እጅ እየወደቀ መሆኑን የሚያሳይ ትልቅ ምልክት ተደርጎ ተወስዷል። በኢራን ከፍተኛ አመራሮች መካከል ፍጥጫ ነግሷል ቢባልም አብዮታዊ ዘቡ ግን ከዛሬ ጀምሮ ለጎረቤት ሀገራትና ለገለልተኛ አካላት አስቀምጦት የነበረውን ገደብ ማንሳቱንና ለእያንዳንዱ አሜሪካ ጥቃት ምላሽ አህጉር አቋራጭ ሚሳይሎችን ጥቅም ላይ በማዋል የአሜሪካን ጨምሮ የአጋሮቿን የነዳጅ ሀብትና መሰረተ ልማቶች ላይ ከባድ እርምጃ እንደሚወስድ አስጠንቅቋል። የአብዮታዊ ዘቡ መግለጫ ዓለም ራሷ ለሶስተኛው የዓለም ጦርነት እንድታዘጋጅ የሚያሳስብ ነው እየተባለ ይገኛል። ኢራን ጥቃቷ ከመካከለኛው ምስራቅ ሊያልፍ እንደሚችል አስጠንቅቃለች። የኢራን አብዮታዊ ዘብ ዛሬ ማክሰኞ ባወጣው አስቸኳይ መግለጫ ለአሜሪካ የሚሰጠው ምላሽ ከመካከለኛው ምስራቅ ቀጠና ሊያልፍ እንደሚችልና የአሜሪካን የኃይል መሰረተ ልማቶች ኢላማ እንደሚያደርግ አስታውቋል። እስካሁን ድረስ ያደርጉት የነበረው ራስን የመክታት ትዕግስት ማብቃቱን የገለጸው የጥበቃ ኃይሉ ከእንግዲህ በኋላ ማንኛውም አይነት ታክቲካዊ ግምት ውስጥ የሚገቡ ገደቦች መነሳታቸውን በይፋ አረጋግጧል። ይህ ጠንከር ያለ ማስጠንቀቂያ የተሰማው በአካባቢው ያለው የጦርነት ስጋት እጅግ በጨመረበት ወቅት ነው። የአብዮታዊ ዘቡ መግለጫ አክሎም በአሜሪካና በአጋሮቿ የነዳጅና የጋዝ ሀብቶች ላይ ለዓመታት የሚዘልቅ ጉዳት የሚያደርስ ጥቃት እንደሚሰነዝር ዝቷል። የአሜሪካ ቀጠናዊ አጋሮች የሆኑ ሀገራት ኢራን እስከዛሬ የታገሰችው ለጎረቤት ሀገራት በነበራት ክብር መሆኑን እንዲያውቁት ያሳሰበው መግለጫው ከእንግዲህ ግን ይህ ግምት ውስጥ እንደማይገባ ገልጿል። የአሜሪካ ኃይሎች ኢራን ያስቀመጠችውን ቀይ መስመር ካለፉ ምላሹ ከመካከለኛው ምስራቅ አልፎ ዓለም አቀፍ ደረጃ ሊኖረው እንደሚችል በማስጠንቀቅ ከፍተኛ ስጋት ደቅኗል። በተያዘ የጥቃት መረጃ የኢራን እስላማዊ አብዮታዊ ዘብ የሳውዲ አረቢያን የፔትሮኬሚካል ፋብሪካዎችን ጨምሮ በመካከለኛው ምስራቅ የሚገኙ ኢላማዎች ላይ ከፍተኛ የሚሳኤልና የድሮን ጥቃቶችን መፈጸሙን አስታወቀ። በጥቃቱ በሳውዲ አረቢያ ውስጥ በተለያዩ አካባቢዎች የሚገኙ የአሜሪካ የፔትሮኬሚካል ተቋማት ላይ በመካከለኛ ርቀት ሚሳኤሎችና በአጥፍቶ ጠፊ ድሮኖች የተሳካ ጥቃት መፈጸሙን አመላክቷል። ዘቡ እንዳለው ከተቋማቱ በተጨማሪ በፋርስ ባህረ ሰላጤና በሆርሙዝ ወሽመጥ የሚገኙ የአሜሪካ ጥቅሞችና ወታደራዊ ሰፈሮች እንዲሁም እስራኤል ውስጥ የሚገኙ ወታደራዊ የዝና የቁጥጥር ማዕከላት ኢላማ መሆናቸውን ገልጿል። በመግለጫው ላይ ኢራን ይህንን እርምጃ የወሰደችው ሰኞ ዕለት በሳሊዌህ የፔትሮኬሚካል ማዕከል ላይ የተፈጸመባትን ጥቃት ለመበቀል መሆኑ ተጠቅሷል። አብዮታዊ ዘቡ አሜሪካ ቀይ መስመሮችን የምታልፍ ከሆነ ምላሻችን ከመካከለኛው ምስራቅ የሚያልፍ ይሆናል በማለትም አስጠንቅቋል። አሜሪካ በኢራን ላይ ከባድ ጥቃት ለመፈጸም ያስቀመጠችው የጊዜ ገደብ ወደ መጠናቀቁ እየተቃረበ ባለበት በአሁኑ ሰዓት የኢራን አብዮታዊ ዘብ ባወጣው መግለጫ አሜሪካና አጋሮቿ ኢራን ኢላማ የምታደርጋቸው ቦታዎች ውስን ሆነው ቆይተው የነበረ መሆኑን ገልጿል። ይህ ለመልካም ጉርብትና ሲባል ኢራን አሳይተው የነበረው ቁጥብነት ኢላማዎች እንድትለይ አድርጓት መቆየቱን፣ ነገር ግን ከዚህ በኋላ ይህ ቁጥብነት እንደማይኖር በመጥቀስ አስፈላጊ በተባሉ ኢላማዎች ላይ ያለመዋለል እርምጃ ይወስዳል ብሏል። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።